በሰማይ ያለውን የአባቴን ፈቃድ ሳይፈጽም ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21። በዚህ ዘመን ጥናቶች እንደሚያረጋግጡት ከሆነ ከ198%ቱ ሃይማኖት አለው። ነገር ግን ሃይማኖት በመንፈስ ቅዱስ ኃይል ሲመረመር የሰናፍጭ ቅንጣት ያክል እምነት በልቡ የለም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ እንጋብዛችኋለን። ዛሬ ይዤላችሁ የመጣሁት ሐሳብ ሃይማኖተኞች ሳይሆን መንፈሳውያን እንድትሆኑ በሚል ርዕስ የተወሰነ አይናችሁን ይከፍትላችኋል ያሰብኩትን ሐሳብ ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉ ግብዣዬ ነው። ለዚህ ቻናል አዲስ ከሆናችሁ ግን ቻናሉን ሰብስክራይብ እያደረጋችሁ መንፈሳዊ ሕይወታችሁን እንዲያድግ ግብዣዬ ነው። በመሰረቱ ማንም ሰው ሊያውቀው የሚገባ ሃይማኖት አላችሁ ማለት እግዚአብሔር ጋር ሪሌሽን አላችሁ ማለት አይደለም። ሃይማኖት አላችሁ ማለት ከእግዚአብሔር ጋር ግንኙነት አላችሁ ማለት አይደለም። አብዛኛው ሰው የኔ ሃይማኖት ነው ትክክል፣ የኔ ሃይማኖት ነው እውነት እያለ ይከራከራል። ግን እውነታው በመንፈሳዊነት ሲለካ ግን እምብዛም ሚዛን የማይገፋ ምንም እና የማይጠቅም ሆኖ እናገኘዋለን። ሃይማኖትና መንፈሳዊነት እጅግ የተለያዩ ለየቅል የሆኑ ነገሮች ናቸው። መንፈሳውያን ደግሞ በራሳቸው ዓለም መንፈሳዊውን ዓለም ኢንካውንተር የሚያደርጉ መንፈሳዊውን ዓለም የሚያዙና የሚያከናውኑበት ኃይልና ስልጣን ያላቸው ናቸው። በየትኛውም መስፈርት ሃይማኖተኞች መንፈሳዊውን ነገር ሲያንቀሳቅሱ ታይተው አይታወቁም። አሊያም ደግሞ ሃይማኖተኞች ከእግዚአብሔር ጋር ግንኙነት አድርገው አይተናቸው አናቅም። በመጽሐፍ ቅዱስ ታሪክ ዝም ብለን በአሰሳ ብናይ ክርስቶስ ኢየሱስን ከሰቀሉት መካከል ሃይማኖተኛ ነን ባዮች ፈሪሳውያን፣ ሃይማኖተኛ ነን ባዮች ሰዱቃውያን፣ ሃይማኖት አለን ባዮች ካህናቶች ነበሩ ጌታ ኢየሱስ ክርስቶስን የሰቀሉት። አያችሁ፣ እግዚአብሔር አምላክ ሃይማኖታችሁ እንድትጠብቁ ሳይሆን መንፈሳዊነታችሁና በመንፈሳችሁ ውስጥ የተቀመጠው የእግዚአብሔር መለኮታዊው ኃይል እንድታቀሳቅሱን የጠራችሁ። በመጽሐፍ ቅዱስ ሃይማኖተኞች ነን ባዮች እንደዚህ ተገልጠው እናገኛቸዋለን። የሉቃስ ወንጌል ምዕራፍ 11 ከቁጥር 47 እንደዚህ ይላል፣ አባቶቻችሁ የገደሏቸውንም የነቢያትን መቃብር ስለምትሰሩ ወዮላችሁ። እንግዲህ ለአባቶቻችሁ ሥራ ትመሰክራላችሁ ትስማማላችሁም፣ እነርሱ ገድለዋቸዋልና እናንተም መቃብራቸውን ትሰራላችሁ። አያችሁ፣ ከእግዚአብሔር ዓለም ኢንካውንተር እያደረጉት ትንቢትን የሚያመጡ እስራኤልን የሚመሩ እግዚአብሔር አምላክ ሐሳቡን ወደዚህ ምድር ጎትተው የሚያመጡ ነቢያትን ሃይማኖተኛ ነን ባዮች፣ የእስራኤል የሙሴ ሕግ ጠባቂ ነን ባዮች እነዛን ሰዎች ይገድሉ ነበረ። አያችሁ፣ ሃይማኖተኛ ስትሆኑ አሊያም ደግሞ የኔ የእምነት ክልል የሃይማኖት ተቋም ነው ትክክል ብላችሁ ሌላውን ሪጀክት በምታደርጉበት ጊዜ ጽንፈኞችና ከእግዚአብሔር ዓላማና ሐሳብ ውጭ ትሆናል። አንድ በአንድ በመጽሐፍ ቅዱስ ውስጥ ሃይማኖተኛ የሆኑ ሰዎች፣ መንፈሳዊነት የከበዳቸው ሰዎች መጽሐፍ ቅዱስ ሲናገር እንደዚህ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 18 እንደዚህ ይላል፣ ከአለቆች አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀ። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛቱን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስከር፣ አባትና እናትን አክብር አለው። እርሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኢየሱስም ይህን ሰምቶ አንዲት ገና ትቀርሃለች፣ ያለህን ሁሉ ሽጥና ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበረና ብዙ አዘነ። አያችሁ፣ ብዙ ጊዜ እኔ እምነቴን እጠብቃለሁ፣ ስርዓቴን እጠብቃለሁ፣ ሕጌን እጠብቃለሁ የሚሉ ሃይማኖተኞች እነርሱ ለክርስቶስ ኢየሱስ ለእውነተኛው ለዘላለም ሕይወት ሳክሪፋይ የሚያደርጉት አንዳች ነገር የለም። በዚህ በመጽሐፍ ቅዱስ ክፍል ውስጥ ካስተዋላችሁ የዘላለምን ሕይወት እንዲወርስ ነው ያለው። አያችሁ፣ የዘላለም ሕይወት እንዲወርስ ያለህን ሁሉ ሽጣ ተባለና በሰማይ መዝገብ ታገኛለህ አለው። አንዳች ነገር አይጠፋብህም። ጀስት ግን ያለህን ነገር ሽጥና እኔ ነኝ የዘላለም ሕይወት እኔን ተከተል አለው። አዛታይም ያ ሰው በጣም እያዘነ ወደ ኋላ ፈገፈገ። ይህ የሃይማኖተኞች ሕይወት ነው። አሁን በደንብ እንድናስተውለው የምፈልገው መንፈሳዊውን ዓለም እንዴት ኮኔክት ማድረግ ይቻላል፣ አሊያም ደግሞ መንፈሳውያን ሰዎች እንዴት አይነት ናቸው? መንፈሳውያን ሰዎች ሁል ጊዜ በመንፈስ ነው የሚመሩት። መጽሐፍ ቅዱስ ሲናገር በሮሜ መጽሐፍ እንደዚህ ይላል፣ በመንፈስ ቅዱስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው።
አያችሁ፣ በመጀመሪያ በሃይማኖት ስርዓት በህግ በምናምን ሳይሆን በመንፈስ ቅዱስ ይመራሉ። የሚጠብቁት ህግ ሳይሆን ህግ ለመጠበቅ የሚያስችላቸው ጸጋና እውነት በውስጣቸው ስላለ ይሄን አድርግ ይሄንን አታድርግ በሚል ክርክር ውስጥ አታገኟቸውም። ኦልሬዲ መንፈስ ቅዱስ ስለተሞሉ ኃይል ስላላቸው ብርቱዎች ስለሚሆኑ ኦልሬዲ ግራ አይገባቸውም። የኔ ነው ትክክል አልያም ያንተ ነው ትክክል በማለት ነገር ውስጥ ጊዜያቸውን አያሳልፉም። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ከቁጥር 6 እንደዚህ ይላል፣ ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላሉ አትደነቅ። ንፋስ ወደሚወደው ይነፍሳል፣ ድምፅንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስ የተወለደ ሁሉ እንደዚሁ ነው። አያችሁ፣ መንፈሳውያን ሰዎች እጅግ በጣም በረቀቀና በጥልቅ ህይወት ውስጥ ስለሚኖሩ በማይመረመር ህይወት ውስጥ ስለሚኖሩ እናንተ አታዩአቸውም። ከየት እንደመጡም አታዩአቸውም፣ ወዴት እንደሚሄዱም አታዩአቸውም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሁሉን እንመረምራለን ይላል፣ እኛ ግን በማንም አንመረመርም። አያችሁ፣ መንፈሳውያን ስትሆኑ እናንተ የምትመረምሩበት ጥበብ፣ ምክንያቱም መንፈሳዊውን ዓለም ስለተቆጣጠራችሁ፣ መንፈሳዊው ዓለም መግባትና መውጣት ስለቻላችሁ ለእናንተ ማንም አይመረምራችሁም። እናንተ ግን ሁሉንም ትመረምራላችሁ። በደንብ እንድታስተውሉ ፈልጋለሁ። የትኛውንም የሃይማኖት ክልል ውስጥ ልትሆኑ ትችላላችሁ። ፕሮቴስታንትም ልትሆኑ ትችላላችሁ፣ ኦርቶዶክስም ልትሆኑ ትችላላችሁ፣ ካቶሊክም ልትሆኑ ትችላላችሁ። ብቻ የክርስትናው ክልል ውስጥ ያላችሁ ሃይማኖተኞች ካላችሁ ዛሬ አይናችሁ እንዲከፈት ፈልጋለሁ። በየትኛውም ሃይማኖት ውስጥ መንፈስ የሚያጠቃቸው ሰዎች አሉ። ፕሮቴስታንት ዓለም ውስጥ ስታዩ አጋንንት እየጮሁ የሚወጣላቸው ብዙ ፕሮቴስታንቶች አሉ። ኦርቶዶክስም ብታያቸው በየጸበሉ እየጮሁ እየተንደፋደፉ የሚወጡ ብዙ ኦርቶዶክሳውያን አሉ። which means ሃይማኖታቸው መከተል ወይ ደግሞ ሃይማኖታቸውን መውደድ ምንም አይነት ከመንፈሳዊ እስራት ሊያወጣቸው አልቻለም። ነገር ግን መንፈሳዊውን ዓለም የገባቸው ሰዎች ግን በየትኛውም ሁኔታ አንዱን ድንበር ጥሰው ይወጣሉ። የጨለማውን ዓለም ጥሰው መውጣት ይችላሉ። ከብርሃናዊው አምላክ ከሆነው ከሕያው እግዚአብሔር ጋር መገናኘት ይችላሉ። አያችሁ፣ ቅዱስ ሲናገር በዮሐንስ ራእይ ላይ ዮሐንስ እንደዚህ ያለ፣ እኔም አለ በዚያ ጊዜ በመንፈስ ነበርኩኝ። አያችሁ፣ ያየውን ሁሉ ለማየት ሃይማኖቴን ስጠብቅ ነበር አላለም። በመንፈስ ነበርኩኝ። እኔ በመንፈስ ስለነበርኩኝ እያንዳንዱ ሬቨሌሽን፣ እያንዳንዱ ወደፊት የሚሆኑ ከዛ ዮሐንስ ካየባት ቀን ጀምሮ እኛ ያለንበትንም ህይወት አይቶታል። ወደፊት እኛ ያላየነው የሚሆነውን ደግሞ አይቶታል። ይህ የሚሆነው ግን በመንፈስ ስትሆኑ ብቻ ነው። መጽሐፍ ቅዱስ ሲናገር ልብ ብላችሁ ካስተዋላችሁ በመንፈስ ተመላለሱ ይላል፣ በመንፈስ ጸልዩ ይላል፣ በመንፈስ ዘምሩ ይላል፣ ጭራሽ ደግሞ በመንፈስ ሐሴት አደረገም ይላል። አያችሁ፣ እግዚአብሔር እኛ ውስጥ እንዲሆን የተፈለገው እንደዚህ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር ለዛች ለሳምራዊዋ እንደዚህ አላት፣ እውነት እውነት እልሻለሁ በዚህ ስፍራ የማይሰገድበት ወቅት ይመጣል። ምክንያቱም ከዓለም ሁሉ የሄደ ሰው ወደዛች ስፍራ ሄዶ እግዚአብሔርን ያመልክ ነበር። የሆነ ወራት ግን ይመጣል፣ የሆነ ጊዜ ይመጣል። እግዚአብሔር መንፈስ ነውና የሚሰገድለት በእውነትና በመንፈስ ነው። በጣም በሚያሳዝን ሁኔታ እንደ ሃይማኖተኛ በጣም አሳዛኝና ትንሽ ሰው የለም። የጨለማውን ዓለም የሚያስተዳድሩ ክፉ ሰዎች እንኳን ሃይማኖት እንደማይጠቅም ገብቷቸው ከአጋንንት ጋር መንፈሳዊ ትስስር ያደርጋሉ። ወንድሞች በጣም እንድትነቁ ፈልጋለሁ። እነዛ ሰዎች ናቸው የሰዎችን የሃይማኖተኞችን ህይወት የሚጫወቱት። እናንተም ወደ ሕያው ወደ እግዚአብሔር በመቅረብ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። አያችሁ፣ ነፃ የምትወጡት እውነተኛው እግዚአብሔር ልጅ ኢየሱስ እውነተኛውና አማናዊው መሲህ በማየታችሁ አሊያም ደግሞ ወደ ተሰቀለላችሁ ማየት የጀመራችሁ ጊዜ ወደ ትክክለኛ መንፈሳዊ ህይወት ትገባላችሁ። የገላትያ ቤተክርስቲያን አንድ የገጠማት ውድቀት ይሄ ነበረ። ጳውሎስ ያችን ቤተክርስቲያን ፕላንት ካደረገ በኋላ ከተከለ በኋላ እሱ ዘወር ባለ ጊዜ እንደዚህ ያሉ፣ እምነትም ያድላል፣ ነገር ግን ደግሞ የአባቶቻችን ሃይማኖት አሊያም ደግሞ ህግ ደግሞ ያስፈልጋል። ዝም ብለህ በእምነት በማለት አይዳንም በሚል ሰበብ የሆነ ነገር ጨማመሩ። ጳውሎስ ሲመጣ ደግሞ እንደዚህ ያለ፣ ማን ነው ያ ክርስቶስ ኢየሱስ በዓይናችሁ ፊት እንደተሰቀለ ሆኖ አልነበረም ወይ? ማን ነው አዚም ያደረገባችሁ? አያችሁ፣ አዚም ማለት
ታዩታላችሁ፣ ይገባችኋል፣ ግን የሚገባችሁን ህይወት መመላለስ አትችሉም። አሊያም ደግሞ አሁን ለምሳሌ አንድ ወጣት መስራት እንዳለበት ያውቃል፣ መለወጥ እንዳለበት ያውቃል፣ ሊሰራ የሚገባው ኤቭሪቲንግም ጥንቅቅ አድርጎ ያውቃል። ነገር ግን መስራት ካቃተው የሆነ አዚም የሆነ ነገር አለው ማለት ነው። ልክ እንደዛ እውነተኛው መንፈሳዊነት ተገልጦላችሁ እያለ ነገር ግን በሆነ ተሸፋፍኖ ከመንፈሳዊነት ወርዳችሁ ወደ ሃይማኖታዊ ስርዓት የተመለሳችሁ ሰዎች ካላችሁ አሁን መንቃት እንዲሆንላችሁ መጸለይ አለባችሁ። ጳውሎስ እንደዚህ አለ፣ በመንፈሴ መጸለያለሁ አለ። አያችሁ፣ በመንፈሴ መጸለይ። የዛኔ የምነጋገረው ከእግዚአብሔር ጋር ነው። እኔ ባዶ ሆናለሁ፣ የዛ አእምሮዬ ባዶ ይሆናል፣ የማልሰማው ነገር እናገራለሁ። ነገር ግን ይላል አእምሮዬ ያለ ፍሬ እንኳን ብሆን የማይገባኝ ነገር በልሳን እንኳን ብናገር ግን በመንፈስ ነው የምጸልየው። መንፈሳዊውን ነገር ነው ኢንካውንተር የማደርገው። ስለዚህ ወንድሞቼና እህቶቼ በፍጹም ከእግዚአብሔር ጋር በምትቀራረቡበት ጊዜ ሃይማኖተኛ ሆናችሁ እንዳትገኙ። በመጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ሲናገር እንደዚህ አለ። ሁለት ሰዎች ወደ ምኩራብ ቀረቡና እንደዚህ አሉ። አንደኛው እንደዚህ አለ፣ በኩራት ጌታ እግዚአብሔር ሆይ በሳምንት እንደዚህ አደርጋለሁ፣ እንደዚህ ጸልያለሁ፣ እንደዚህ መስዋዕት አደርጋለሁ፣ ከዛ ደግሞ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ አለ። አንደኛው ግን ወደ ሰማይ ቀና ማለት እንኳን አቅቶት አንገቱ እንዳቀረቀረ አቤቱ ኃጢአቴን ይቅር በለኝ እያለ ይጸልይ ነበር። ጌታ ኢየሱስም እንደዚህ አለ፣ ከነዚህ ከሁለቱ የየትኛው ጸሎት የተመለሰ ይመስላችኋል አለ። ምንም እንኳን ግልጽ የሆነ ጥያቄ ቢጠይቃቸውም እውነታው ግን ያ ሃይማኖተኛ በየሳምንቱ እንደዚህ የሚያደርግ የሚጸልይ እሰግዳለሁ ብሎ የሚመጻደቅበት አንዳች ነገር ያለው ሰው ምንም ሳያገኝና ጸሎቱ ሳይመለስለት እንደተመለሰ፣ ያኛው ግን ጸሎቱ ተመልሶለት ኃጢአቱ ተሰረየለት እንደተመለሰ መጽሐፍ ቅዱስ ይናገራል። ስለዚህ እናንተ ማን ናችሁ? ሃይማኖተኛ ናችሁ ወይስ መንፈሳውያን? መጽሐፍ ሲናገር ከመንፈስ የተወለዱ መንፈሳውያን ናቸው፣ ከስጋ የተወለዱ ደግሞ ስጋውያን ናቸው። ስለዚህ እናንተ እነማን ናችሁ? የዛሬው ሐሳቤ ይሄ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።